አጣቁም እንጂ በተለያየ ችግር ውስጥ ያለን ራሳችን ደብቀን ለአዲስ አበባ ልጆች አለ መጠሪያ ለማግኘት አናጎበድድም አንልከሰከስም። ሳቃችን ይመለስ። እኔ በበኩሌ ሳቄ ይመለስ የሚል ዓላማ ነው ያለኝ። ሳቃችን ይመለስ የሚለውን ፕሮግራም እና ዓላማ የተከተሉ ብዙ እግዚአብሔር ይስጣቸው በቴሌግራም ለሚቀጥለው ዓመት እንግዲህ እግዚአብሔር ፍቃዱ ከሆነ ቦት ላይ ማድረግ እናስባለን። በቦት አድርገን ቢያንስ የአዲስ አበባ ልጅ ነኝ ከሁሉም ምግባባ የሰው መብት አልፌ ጣልቃ የማልገባ ኤልያስ ኪዊ በመባል ትታወቃለህ። ለምን ኪዊ እንደተባልክ አይ ዶንት ኖ። እስኪ ትንሽ ስለሷ በጣም ደስ ብሎኛል። ያው የሥራ ድርሻዬ በአዱ ገነት ማህበር ላይ ጸሐፊ ነኝ። የሚነግረኛ ጨዋታው የአዲስ አበባ ነው። የአዲስ አበባ ልጅ ብቻውን መብላት አያውቅም። የአዲስ አበባ ልጅ ለአዲስ ነገር ብርቅ አይደለም። የአዲስ አበባ ልጅ ድንበር የለውም፣ ዘር የለውም። ይሄ ነው ልዩ የሚያደርገው እና ሞቅ ያለ ጭብጨባ ለአዲስ አበባ። አዲስ አበባ የአዲስ አበባ ልጅ አይለያይም። ሰፈር ከሰፈሩ እንኳን በጣም የተራራቀ አይደለም። ከፒያሳ ተነስተህ 4 ኪሎ ትሄዳለህ። ከ4 ኪሎ ካዛንቺስ ትሄዳለህ። ሁሉም የተቀራረቡ ናቸው። ከፒያሳ ወደ መርካቶ ትሄዳለህ። 6 ቁጥር አውቶቡስ ወይም እያንዳንዱን አውቶቡስ ብታዩ በየሰፈራችን ነው የሚጥለንና እያንዳንዱ ሰፈር የአራዳ ልጅ አለ። ለዛ ሁሉ የአራዳ ልጅ ሞቅ ያለ ጭብጨባ። የቂርቆስ መጣ። የአዲስ አበባ ልጅ አይበላልጥም። የአዲስ አራዳ አለ። አሰማው እንደስማ ከሆነ ፓስፖርትና ቪዛ ምን ያደርግልኛል? ሰፈሬ ፈረንሳይ ስሙ ይበቃኛል ያለ ፈረንሳይ። አሁን አንድ ጉዳይ አለን ከእናንተ ጋር የምንጫወተው የአራዳ ጨዋታ። እያንዳንዳችሁ ጠረጴዛ ላይ አንድ ሰው በራሳችሁ ጊዜ ይወክሉና ስለ አዲስ አበባ ስለ ሰፈራችሁ ያላችሁን ትዝታ እያንዳንዳችሁ ጋር መጥተን እናወራለን። ይመቻል? ይመቻል ወይ? አናው 2 ደቂቃ በቂ ነው። እሺ ጨዋታውን የምንጀምረው ከኋላ በጣም ምርጥ የሆኑና አዲስ አበባን ውብ ካደረጓትና ዝነኛ ካደረጓት ከአርቲስት ብጻት ይጀምራሉ። ሞቅ ያለ ጭብጨባ አለ። ቂርቆሶች ግን እንለያለን። አመሰግናለሁ። በመጀመሪያ አንድ ነገር ልንገራችሁ። አቢሲኒያ ቴስ የሚለው ዩቲዩብ ቻናል የኔና የዚች ልጅ ነው። ስለዚህ እባካችሁን ሰብስክራይብ የሚለውን ምንድነው ላይክ የሚለውን አደራ። ከዛ በተረፈ ግን ፕሮግራሞቻችንን በሙሉ በዚህ ስለምናስተላልፍ እባካችሁን የእውነት ሰፖርት አድርጉን። እንዴ አብረን እየሰራን ደሞዝ እንኳን እስካሁን አልገባለን። ስለዚህ አደራችሁን። እሺ ምንድነው ቦስ ያቀል አቤት ያቀል እሺ ብድር ብጻት ሲዩም አርቲስት ብጻት ሲዩም በዘፈኗ ብቻ የምትታወቀው በቀልዷም በጆኮም ነው። ስለዚህ እስቲ አዲስ አበባ ላይ ከገጠሙሽ ወይም አንድ ለኛ አለ የምትወቀብስ እባክሽ። ቀልድ እኮ ቁጭ ብሎ ሲያወሩት ነው የሚመጣው እንጂ አስበሽ እንደዚህ አይመጣም። ግን የሚመጣልሽ ነገር አለ። አንዳንድ ጊዜ የሚመጣልሽ ነገር አለ። ለምሳሌ ድሮ ሰፈር የወፍ ቋንቋ ትንሽ ልቀቅብንስ። ለዛሬ አልደረሰልኝም። ደስታ የሞላበት ምርጥ ጊዜ ያሳለፍኩበት ጥምቀት ያሳለፍኩበት ይህን ይመስላል።
አካባቢ ጉርብትና በጣም ኢምፖርታንት ነው እና አይሰማም። አይዞሽ እና በእኛ አካባቢ ሰው ሲታመም አምቡላንስ ይጠራል እና አምቡላንስ ሲመጣ ሰፈርተኛው ማን ነው ታማሚው ማቤት ነው የሚያጣራ የለም። በቃ ልክ አምቡላንሱ ሲቆም እየተባረሩ እናቶች አባቶች ሮጠው ነው የሚገቡት። ከዛ ከተቀመጡ በኋላ ማንሽ ነጠላዬን አቀብኝ ምናምን ከዛ ያ ሁሉ ሰው ምስግ ብሎ በሽተኛው ሲመጣ የት ይገባል? ጉርብትና ፍቅራቸው የተነሳ ነው። በመጨረሻ በሽተኛው ይመጣል። የተወሰነ ሰው በቃ ድርቅ ያለው ይቀራል፣ ያልደረቀው አምቡላንስ ይገባል። እምቢ ማለት አልችልም። ዳስ ህብረት ስምምነታችን we look after each other። ከዛ በሽተኛው እንደምንም ይገባል። ሌሎቹ እኔ አልወርድም እንዴ ገሌ ታሞ ገሌ በዚህ ገብቶ ምናምን ብለው ተነስተው ይሄዳሉ። ለሴ ከለጋር ከጨርቆስ የሚቀርበን ጥቁር አንበሳ የካቲት 12 ሊሆን ይችላል ሆስፒታሉ። እዛ ሲደርሱ በር ላይ በሽተኛው ብቻ ይገባል። ያ ሁሉ ሰው ወደ ቤት አትገቡም ይባላሉ። ማህረቡን ያልያዘ ሰው አለ፣ ፍራንክ ያልያዘ ሰው አለ። በእግራቸው ወደ ሰፈር እና እነዛ ደግሞ አትጫኑ ተብለው የወረዱት ደግሞ ይጠብቃሉ። እንዴት ሆነ ጋሽትና ወይዘሮ ምናምን እንዴት ሆነ ምናምን ሲጠብቅ እዴ ማን አስገባል? እኛም ከበር ላይ ነው እኮ የተመለስን ነው ምናምን አስቁልኝ ምንድን ነው አንድ ነኝ ወጣ ብዬ ነፍስ ያለው አራዳ ፒስ አውት። ኦኬ ጨርቆሶች አልተቻሉም። ኤልያስ ኪዊ በመባል ታወቃለህ። ለምን ኪዊ እንደተባልክ አይዶን ነው። እስኪ ትንሽ ስለሷ። ኪዊ የተባልኩት አንደኛ እዚህ ከመምጣቴ በፊት የምኖረው ኒውዚላንድ ነበር። የኒውዚላንድ ህዝብ ደግሞ ቅጽል ስሙ ኪዊ ነው። ኪዊ የምትባል ማትበር ወፍ አለች። እኛ ሀገር ጫማ ቀለም ላይ ነው ያለች። ለዛ ኪዊ ሲባል ብዙ ሰው ጫማ ቀለም ነበር የሚያስታውሰው ሀገር ቤት እና ኪዊ የኒውዚላንድ ሌላ መጠሪያ ነው እና በአንድ ነበረኝ አፍሮ ኪዊ የሚባል። ከዛ ሀገር ስመጣ ስሜ ወደዛ ተቀየረ ማለት ነው። በሙዚቃው ነው ኤልያስ የምናውቅህ፣ በሙዚቃ ስራ ነው። ዛሬ ደግሞ እዚህ ያገናኘን የአዲስ አበባ ልጆች ማህበር በሚለው ማህበር ነው የተገናኘ ነው። በመጀመሪያ በጣም አመሰግናለሁ አክብረህ ስለጋበዝከን። እንዴት ነበር? እንዴት ነው እንደጠበቅኸው ነው በዓሉ? ተርናውቱ በጣም ደስ ይላል። ምክንያቱም አብዛኛው ዓላማው ደግሞ የአዲስ አበባ ልጆችን ማሰባሰብ እና ከየቦታው የተራራቁትን አንድ ላይ ማምጣት እንደገና በክፉም በደጉም መደራረትና መረዳዳት ላይ ያተኮረ የነበረ ዓላማ ስለሆነ ብዙዎቹ አይተሽ እንደሆነ የመጣው ሰው የአዲስ አበባ ልጅ እና ሌሎች እንግዶችም በጣም ደስ በሚል ሁኔታ ነው እንግዲህ ቤት ነው የሞሉት። በጊዜው ዓላማችን ይሄ የመጀመሪያ አንድ ዓመት ነው። ከዚህ በኋላ ደግሞ በሚቀጥሉ ዓመታት ውስጥ እየሰፋ እንዲሄድና ራሱን የቻለ ሰፋ ያለ ማህበር እንዲሆን ለማለት ነው።
እና ተርናውቱ በጣም ደስ ይላል። ደስ የሚል አቀባበል ያለው ዛሬ ሁሉም ጋር ፋንክሽን አለ፣ ግን ስቲል የኛም ደግሞ ፋንክሽን በጣም ደስ የሚል ነው። የመጣውም ሰው በጣም ደስ ብሎት እና ዘና እያለ ነው። እስካሁን እንደምትመኝ እንግዲህ ነገር ነው። አዎ ዋው ለሜልበርን ጥሩ ተገኝቷል። ከሌሎች ዝግጅቶች ጋር ሼር አድርጎ የሚጠበቀውን ያህል ሰው መጥቷል ብዬ ገምታለሁ። በጣም ብዙ ሰው ነው የመጣው። ለኛ በጣም ብዙ ያለው ሰው ማለት ነው። በጣም ወረደ ምንድነው ያለው ነገር አላማውን አውቆ ያንን ነገር አምኖ እንደገና ደግሞ መጥቶ ሁኔታውን በደላ ያለውን አይቶ ከዛ በኋላ ደግሞ ወደፊት የምንሰፋበት መንገድ ለማገዝ የመጣው ራሱ ትልቁ አላማ እሱ ነው። መምጣታቸው ምስጋና ይገባቸው። እንዴት ነው ለሚቀጥለው አመትስ ምን እንጠብቅ? እንግዲህ የሚቀጥለው አመት ምንድነው የሚደረገው? ያለን የመጀመሪያ ጉዳይ አባላቶችን ማስፋት ነው። አባላቶቻችን ይሰፋሉ። ያ የሰፋው ደግሞ እንደገና የሚሰሩትን ስራዎች አላማዎች የተቀመጡ አሉ። ወደፊት መሰራት ያለባቸው ነገሮች ከበጎ አድራጎት ጀምሮ ያለው ነገር ከራሳችን መጀመሪያ ከአዲስ አንድ ላይ ተሰባስበን በጋራ ያሉትን ችግሮቻችንን መፍታት የምንችልበት የምንማከርበት እንደገና ደግሞ ሌሎች የምንረዳበት መንገድ ያንን ነገር ማስፋት ነው እና አባላቶችን በአብዛኛው ማሰባሰብና ከዛ በኋላ የተሻለ ፕላን ወይም እቅድ ቀርጾ ወደፊት የምናገኝበት መንገድ ማዘጋጀት ነው። እንዴት ነው በአርቱስ በኩል ለሚኖረው ድጋፍ? አሁን እዚህ ሀገር ያሉ የአዲስ አበባ ልጆች እንደሌላው እንደ አሜሪካ አይደለም። አርቱ ላይ ያለው ህይወት ያው አርቲስት ከመሆንህም አንፃር እንደው ምን ትላለህ? እንዴት ነው ቢስፋፋ አርቱ ምን ትላለህ? አርቱ አንደኛ የመጀመሪያ ማህበረሰብ ይፈልጋል። ሰፋ ያለ ማህበረሰብ ከአሜሪካ ጋር ኮምፔር ማድረግ በጣም ያስቸግራል። ምክንያቱም ያለን ቁጥር ራሱ የህዝብ ቁጥሩ ራሱ በጣም አነስተኛ ነው። እንደገና ደግሞ በየስቴቱ ልክ እንደ አሜሪካ የሰፋ አይደለም ያለው። ግን ባለው አቅም የሚቻለውን ያህል እየተነጋገረ ነው። በቂ ነው ማለት አይደለም። ገና ብዙ ይቀረናል። ብዙ ማስፋት ያለብን ነገሮች አሉ። እንደገና ብዙ ባለሙያዎች ማፍራት አለብን። ከስር አዲሱ ጄኔሬሽን የሚሆን ነገር ማዘጋጀት አለብን። ከዛ አንጻር ብዙ መሰራት አለበት ብዬ አስባለሁ። በጣም ደስ ብሎኛል። በዚህ ማህበር ላይ በአዲስ አበባ ልጆች ማህበር ላይ የስራ ድርሻ ምንድን ነው? እስኪ እሺ፣ በመጀመሪያ ስለጋበዛችሁኝ አመሰግናለሁ። ስለመጣችሁም በጣም ደስ ብሎኛል። ያው የስራ ድርሻዬ በአዱ ገነት ማህበር ላይ ጸሐፊ ነኝ። ያው እንደምታዩት እንግዲህ ዛሬ በአጋጣሚ የተጀመረ ግሩፕ ነው። በኦንላይን የተጀመረ ነገር ነው። እንደዚህ መሬት ወሮ ደግሞ እንደዚህ ሆኖ እያያችሁት ነውና በጣም ደስ ብሎኛል። ከጠበቅነው በላይ ነው። የመጣውም ሰው ደግሞ ብዙ ነው። ደስ የሚል ዝግጅት ነበረ። ለሚቀጥለው አመት ደግሞ ከዚህ በተሻለ እናዘጋጃለን ብዬ ተስፋ አደርጋለሁ። ስለመጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ታንክ ዩ። እንዴት ነው የነበረው? እኔ አሁን ለኔ ውስጤ የጫረብኝ ነገር አለ። እንዴት ነው ሰው ሁሉ ተገናኝቶ የሰፈሩን ስም እየጠራ ሲያወራ፣ ገጠመኙን ሲያወራ፣ ይሄ ነገር ለየት ያለ ነው እና ቀልድ ጨዋታው በቃ አዲስ አበባ መልሶ ወስዶኛል። ላንተስ እንዴት ነበር? ለኔ ያው እንደሚታወቀው ይመስለኛል በአውስትራሊያ ላይ ለመጀመሪያ ጊዜ ነው የአዲስ አበባ ልጆች እንደዚህ አይነት ኢቨንት ሲያዘጋጁ ማለት ነው። እና እንደምታየው ያው የአዲስ አበባ ልጅ ይሄ ብቻ አይደለም፣ ብዙ ሰው መጥቷል። ግን ስቲል ብዙ ሰው እንጠብቃለን። ኔክስት ላይ የተሻለ ቦታ እናዘጋጃለን። እና ዛሬ ያየሁት ነገር በአንድ ድምፅ ሰው በጣም ደስ ብሎት የድሮ የአራዳ ልጆች ዘፈን እየተከፈተ በአንድ ድምፅ ሁሉም እንደምታየው የሰጠው አስተያየት በአንድ ስሜት ደስ ብሎ የሰፈሩን የድሮ ትዝታውን ሲያወራ የነበረበት ዝግጅት ነውና በጣም ደስ ብሎኛል። ሁሉም ደስ እንዳለው ደግሞ እንደምታየው ተስፋ አደርጋለሁ ማለት ነው። አዎ በጣም ደስ የሚል ዝግጅት ነበር። እንግዲህ የአመት ሰው ይበለን ብዬ ልሰናበትህ። ሌላ የምታስተላልፈው መልእክት አለ? ያው ሌላ በዚህ አጋጣሚ ማስተላልፈው የምፈልገው ነገር ምንድነው፣ ያልመጣችሁ ሰምታችሁ ያልመጣችሁ እና በተለያየ አጋጣሚ ሳይመቻችሁ ቀጣችሁ ያልመጣችሁ ያው ዝግጅቱ እንዳመለጣችሁ በዚህ አጋጣሚ እናገራለሁ። ሌላው በተጨማሪ ግን ይሄን ግሩፕ መታችሁ ጆይን እንድታረጉ ያው እርስ በርስ ለመረዳዳት የአዲስ አበባ ልጅ ተበታትኖ ነው ያለውና ለኔ ላንተ ምን እንደራዳስ ወንድማማች ሆነን ግሩፓችንን ቢውልድ ለማድረግ ነውና መታችሁ ጆይን እንድታረጉላለሁ። አመሰግናለሁ። የመጣችሁትም የቀራችሁትም እንደምትመጡ ተስፋ አደርጋለሁ። ቴንኪው። እናንተንም እግዚአብሔር ይስጥልኝ። አመሰግናለሁ።
ዛሬ ደምቆ አምሮ ነው የዋለው ከአዲስ አበባ ልጆች ጋር። የአዲስ አበባ ልጆች ትዝታቸውን የሰፈራቸውን ጨዋታ አዋሩን፣ ደስ አለን። እኛም ደግሞ ፕሮግራሙን ይዘነዋልና በአቢሲኒያ ቴስቲ የዩቲዩብ ቻናላችን ተከታተሉት። እናመሰግናለን። በሌላ ፕሮግራም እስከምንገናኝ ድረስ እኔና ቲጂ በጣም እናመሰግናለን። ሰላም ቆዩ። ሰላም ሁኑ። የሚነግረኝ አጣው ድምፅሽ ራቀብኝ